ሰላም ጤና ይስጥልን። ውድና የተከበራችሁ የገኒት የዩቲዩብ ቤተሰቦች ሰላማችሁ ይበልልኝ። ዛሬ እንደምትመለከቱት ታላቁ በደብረ ብርሃን ከተማ እየተከበረ ልሮጥ ነው። እንደዚህ ሆኜ መሮጥ አይቻልም። እንደዚህ ልሮጥ ነኝ። እንግዲህ ጠዋት ነው እንደምትመለከቱት። እኔ መሮጥ አለው ልሮጥ ልሄድ ነው። ግን ያው ብርድ ስላለ ያው ጆሮዬን እንደዚህ መሸፈኔን አረሳም። እስኪ ትንሽ ሮጥ ልበል ግቢ ውስጥ እዛ ለመነቃቃት ያህል ማለት ነው። ይሄው እንደምትመለከቱት በዚህ መልኩ እኔ እንደዚህ ሆኜ ነው ለሩጫ የሚሄደው። ሯጭ መስላለሁ። አሯሯጭ ነኝ እኔ። አሯሯጭ እንጂ ሯጭ አንመስልም። ለማጀብ ሆናለሁ አይደል? እስኪ ለማንኛውም ያለውን ድባብ አሳያችኋለሁ። አብራችሁን ቆዩ። ላይክ ሼር እያደረጋችሁ ውድ ተመልካቾቼ፣ ይሄው እንደምትመለከቱት የደብረ ብርሃን ከተማ እንግዲህ እንደምትመለከቱት መናኸሪያ አካባቢ ነው። ይሄ ሜዳው በጣም ደስ ይላል። ለጥ ያለ ሜዳ ነው። ደስ አይልም? እንደምትመለከቱት እንግዲህ ሰው መኪናውን አቁሞ ነበረ እየተመለከተ የነበረው። ህፃናት፣ ታዳጊ ከ20 ዓመት በታች ከ16 ዓመት ብቻ በጣም በአጠቃላይ አዋቂዎችም ሁሉም የተገኙበት ነበር ውድድሩ ማለት ነው። እንደምትመለከቱት ድምፁን እዚህ ጋር ያው ኮፒራይት እንዳይዘኝ አጥፍቼው ነው እንጂ በጣም እንትና ደስ የሚል ሙዚቃ አለው ላዩ ላይ። ነገር ግን እኔ ደግሞ ድምፅ ኮፒራይት እንዳይዘኝ ከዩቲዩብ ላይ ቀጥታ የተላለፉ በዲጄ የሚለቀቁ ዘፈኖች ስለሆኑ ለእኔ ለዩቲዩብ አደጋ ስላለው ብቻ በመሀል ቀንጨብ እያደረግኩኝ ያሰማችኋለሁ። እንደምትመለከቱት እንግዲህ ቢጫ የለበሰው በአጠቃላይ የለበሱት ማለት ነው ሯጮች ናቸው። ታዳጊዎች፣ አዋቂዎች ናቸው። እንደምትመለከቱት እንግዲህ እምር ድምቅ ብለዋል። ታላቁ ሩጫ በኢትዮጵያ ያዘጋጀው ደግሞ እንግዲህ የኢትዮ ቴሌኮም ነበረ። ለማንኛውም እንደዚህ ዘንጧል እና እኔ በነገራችሁ ላይ እነዚህ ረዣዥም እንጨት ላይ የቆሙት ረጅም ሰዓት ስለቆሙ የምር አሳዘኑኝ። ወገባቸው እንዴት አልሆነም፣ እንዴት አላመማቸውም እያልኩ እያሰብኩላቸው ረጅም ሰዓት በነገራችን ላይ ስቀርጻቸው ነበር። ያው እዚህ ላይ ለእናንተ ቪዲዮን አጠር ለማድረግ ያህል አስገባሁት እንጂ ትንሽ ብቻ ያው ረጅም እንግዲህ ሰው በእግሩ እንኳን ቆሞ ረጅም ሰዓት ይከብደዋል አይደል? እነዚህም ልጆች እንግዲህ እዚህ ተንጠልጣይ እንጨት ላይ ቆሞ ረጅም ሰዓት መቆየት የምር እንትን ይጠይቃል። ይሄ ችሎታንና የሆነ ትዕግስትን ራሱ ይጠይቃል። ትዕግስትን የሚፈታተን ነገር ነው እና ረጅም እንጨት ወይም ረጅም ብረት ላይ ተንጠልጥሎ መቆየት ማለት ነው። ትንሽ ገና ልጆች ናቸው፣ ገና ታዳጊዎች ናቸው። እንደምትመለከቱት እንግዲህ በምትመለከቱ መልኩ በጣም ደስ የሚል ህዝቡ በቃ ፍዝዝ ብሎ እያየ ነበረ። በዚህ አጋጣሚ ግን ግርግር ወከባ ባለበት ቦታ ሌቦች አይጠፉምና ኪስን መጠበቅ ግዴታ ነው ማለት ነው። ኪሳችሁን ጠብቁ። እኔ በአንድ እጄ ካሜራ በአንድ እጄ ቦርሳዬን ነው የያዝኩት እና አንዳንዴ መዘናገት አያስፈልግም ማለት ነው። እዚህ የመጣነው ለአንድነት፣ በመግባባት ፍቅር፣ ለመገናኘት እንዲሁ ለተለያዩ መታወቂያ መድረክ ነው።
እስከ መጨረሻው ስትከታተሉ እንደቆያችሁ ከልብ እናመሰግናለን። ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ